አሁን እነጌታቸው ረዳ የሚያደርጉት አለ አይደለ? የተለያዩ ፕሮክሲዎች ትግራይ ላይ ተከፍተዋል። ፕሮክሲ እነኚህ በፕሮክሲ በኩል ትግራይን የማዳከም ይህ ስትራቴጂ አብይ ሲጠቀም የነበረው ነው። ይህ ፕሮክሲ የጃንጃዊድ ሚሊሻ ስታይል ነው እና አሁን ይሄ ትግራይ ፒስ ፎርስ ምናምን ብሎ ተከዜ ዘብ ምንትስዮ ምናምን በተለያዩ ስሞች የሚደራጁት ፕሮክሲዎች አሉ። እነኚህ ፕሮክሲዎች ትግራይ ህዝብን የሚያሰቃዩ ናቸው። የጃንጃዊድ ሚሊሻ ስታይል የሚከተሉ ትዕዛዝ የሚቀበሉት ከአብይ ልክ እንደ ጃንጃዊድ ሚሊሻ ማለት ነው። ተልኳቸውም የሌላ አካል ተልኮ ይዞ ነው ህዝብን የሚጨፈጭፉ። ስለዚህ አሁን ጌታቸው ይህንን እንትን የሚያዘበራርቀው እኮ ራሱን ፕሮጀክት ይዟል ትግራይ ህዝብ ላይ። ለአብይ ብሎ ትግራይ ህዝብን ይጨፈጭፋል ጌታቸው። ልክ ቅድም ጎበና ነው ያልኩት፣ ጎበና የትግራይ ጎበና ነው ያልኩት እና ለስርዓቱ ብሎ ለብልጽግና ስርዓት ብሎ የትግራይ ህዝብን ይገላል፣ ይጨፈጭፋል። ስለዚህ አሁን እነሱ አሁን እንትን የሚያደርጉት ጀዋር ላይ ያነጣጠሩት የተለያየ እንትን አላቸው፣ ኦብጀክቲቭ አላቸው። ብዙ ውስጥ አልገባም። ነገር ግን የጃንጃዊዱ ጉዳይ እነሱም ስለሚያደርጉት የጃንጃዊድን ተምሰሌት ስለሚከተሉት መንገድ ስለሚከተሉት ከዛም አለቃቸው አጠቃላይ አለቃቸው ደግሞ ዩኤኢም ስለሆነች ጌታቸው እንትን ገንዘባቸውን የሚያገኙት እንቅስቃሴያቸው የሚገደበው በዩኤኢ ስለሆነ የግድ እኮ ተጽፎ ባይመጣም አቅጣጫ የምሰጠው ከአቡዳቢ ነው ለጌታቸውም ለአብይም። እሱን እዚህ ላይ እንትን እናድርግና ኦፖርቹኒቲው ይሄ ነው፣ ግን ደግሞ አይሰራለትም ያልኩት ምክንያቶች አሉ። አሁን የትግራይ ቀጣይ የትግራይ ጦርነት ለአብይ አያዋጣም ያልኩት በተለይ ኦሮሚያ አካባቢ ያለውን ሁኔታ በደንብ ስለማቅ እሱን አንዳንድ ነገሮችን ላንሳ። አብይ አሁን እያደረገ ያለው መጀመሪያ ወደ ትግራይ ጦርነት የመሄድ እንትን የለውም፣ ፍላጎት የለውም። ነገር ግን ምንም ማድረግ አይችልም። አቅሙን አይቷል። ነገር ግን ካልሄደ ደግሞ ያው በነሱ እንትን ካልሄድን ደግሞ በቃ በቀላሉ እንመታለን ብሎ ደግሞ እንትን ያደርጋሉ። የግድ መሄድ አለብን ይላሉ። ነገር ግን ይሄ ምንድነች እሷ አስገዳጇ? ዶክተር ሚልኬሳ ከትግራይ ጋር ያለው ችግር ክሊር ነው። የፕሪቶሪያ ሰላም ስምምነት አልፈጽምም አይደል? አልፈጽምም ነው። እንዲያው ረስቼዋለሁ። ፕሪቶሪያ ነው የተማርኩት፣ ግን ፕሪቶሪያ አላቅም። ጌታቸውን የማውቀው ጻድቃን ነው፣ አሰፋን ነው የማውቀው ብሎ 3 ሰው ነው ፕሪቶሪያ ማለት ብሎ ቲፒኤልኤፍ የሚባል አላቅም ብሏል። ነን ኤንዲኤፍ የሚባል አላስወጣም፣ ታጣቂዎች የአማራ ኃይሎች ታጣቂዎች አስወጣለሁ ብሎ ፕሪቶሪያ የተፈራረመው አላስወጣም ብሎ ተከዘዘብ እያለ ማሰልጠን በፍጹም እዚህ አካባቢ ንቅንቅ ብሎ ነገር የለም ብሎ ነው ከትግራይ ጋር አንቄ ቲፒኤልኤፍ የሚባል እውቅና አልሰጥም፣ ትግራይ ሉዓላዊነት አልመልስም፣ ትግራይ በህገ መንግስት የምትታወቀው ትግራይ አልመልስም እያለ ነው። ያው እንደምታየው ደግሞ ምርጫ ቦርድ ደግሞ ያወጣው የምርጫ ጣቢያ ደግሞ ምዕራብ ትግራይ ጸለምቲ ምናምን ብሎ ትግራይ ነው ብሎ አስቀምጦታል። አይተዋል። ጨዋታ ነው ይሄ። እዛ ዞር ብላ አትሄድም እያለ ምርጫ ጣቢያ ግን የትግራይ ነው እያለ እየተጫወተ ነው። ከኤርትራ ጋር ምን የሚያጣላው ነገር አለ? ቀይ ባህር እገባለሁ ነው እንጂ መጣሁባ አላለውም። በኤርትራ በኩል መጣሁባ አላለውም። ቀይ ባህር የኔ ነው ብሎ እየሄደ ያለው ኤርትራ ማን ነው የገነጠላት? ዶክመንት አላገኘንም፣ አለጉባኤ አላገኘንም እያለ ያለው እሱ ነው። እና ይሄ ነገር ወደ ጦርነት እየሄደበት ያለው ምክንያት ምንድነው? አስገዳጅ ያለው ከትግራይ በኩል ምንም ትሬት የለበትም፣ ስጋት የለበትም። ከኤርትራ በኩል መጣሁባ ያለው ነገር የለም። በራሱ ነው ኬዝ ፈጥሮ ወደ ጦርነት እየገባ ያለው። ማን አስገዶት ነው? እችን ነገር ክሊር አድርጋል።
መልካም አብይ በዚህ ሰዓት ብዙ ጉልበት የለው፣ ነገር ግን ተገዷል። በሀገር ውስጥም ከሀገር ውጭም ግዳጅ አለ። ግዳጁ ምንድን ነው? አብይን የሚያስገድደው ምንድን ነው የምለው፣ አብይ አንደኛ ደረጃ ስልጣኑ ነው፣ የስልጣን ጉዳይ ነው አይደል? ስለዚህ ስልጣኑ ደግሞ ከዩኤኢ ጋር ይተሳሰራል። አሁን ዩኤኢ ከቅርብ ጊዜ ወዲህ በብዙ ቦታ እየተሸነፈች ነው። የመን ላይ ተሸነፈች፣ ሱዳን ውስጥም እየተሸነፈች ነው። የአሰብ ፍላጎት ደግሞ የአብይ ሳይሆን የዩኤኢ ነው። ቀይ ባህር የሚባለው የዩኤኢ ፕሮጀክት ነው። አጠቃላይ አብይ አጣብቂኝ ውስጥ ገብቷል። ዝም ብሎ ከተቀመጠ አሁን ኤርትራና ህወሓት ተስማምተዋል ተብሎ የተወራው ቆይቷል በብልጽግና መንደር። ስለዚህ ዝም ብለን ካየነው ጉዳዩ እስከ ቤታችን ይመጣል ብሎ ተደምድሟል። ስለዚህ ጽምዶ ምናምን የሚባለው ዘፈን ቆይቷል። ያ ደግሞ ከውጭ ሀገር ነው የሚመጣ። ለምሳሌ ኤርትራ በሳውዲ ትደገፋለች፣ በሌላ በግብፅም በተለያዩ እንደዛ የሚባል መዓት እንትኖች አሉ። ስለዚህ አሁን የኤርትራን አሁን እነ አብይ ህዋት 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 ይላሉ እንጂ አንደኛ ትግራይ፣ ሁለተኛ ኤርትራ እነኚህ የማይነጣጠሉ ጉዳዮች ናቸው ብለው እነ አብይ ይዘዋል። ስለዚህ አይቀርልንም የሚል መደምደሚያ ላይ ከደረሱ ቆይቷል። አንዱን መንካት ሁለቱን መንካት ነው ብለው ያስባሉ። አዎ፣ ነገር ደግሞ ዩኤኢ ደግሞ የግድ ሂዱ ትላለች። የግድ ሂዱ ካልሆነ አሁን ዩኤዎች እስካሁን ወደ 15 ቢሊዮን አፍስሰናል፣ እናንተን ደግፈናል፣ እናንተ ግን እነ አብይ ምንም ፍቀቅ የሚል ስራ እየሰራችሁ አይደለም ብለው እነ ዩኤኢ ገምግመዋል አብይ እና ከተገመገመ በኋላ ምንም እዚህ ግባ የሚባል ነገር አልሰራችሁም። አሰብም በወሬ ደረጃ ነው። አሁን ዞሮ ዞሮ ይሄው ኤርትራና ትግራይ ደግሞ አንድ ነው። የመጨረሻውን ወደ ታች ሊመጡ ነው። እስቲ አምጡ እስቲ አንድ ሪፖርት ብሎ በዩኤኢ ግምገማ ሲያካሂዱ አብይ ምንም ሪፖርት የለውም። ያለ አማራጭ አብይ በቃ አሁን ፑሽ እናድርግ ነው። ጫናው አለ ከውጭ ካለቆቻቸው ከአቡዳቢ ጫና ይኖራል። የቀጠናው ጉዳይም ከብዷል። እሱ አንዱ እሱ ነው። ሁለተኛ ደግሞ የህዝብ ጉዳይ አለ። አሁን እኔ የህዝብ ጉዳይ ስንል የህዝብ ሁኔታን ማየት አለብን። ኢኮኖሚው ዚሮ ነው፣ ኔጌቲቭ ነው። አሁን አዲስ አበባ ላይ ትንሽ ፋርሴ ቡላዎችና 10 የማይሞሉ ሌቦች ተሰብስቦ ብልጽግና ብልጽግና የሚሉትን እንተው። አጠቃላይ በኢኮኖሚ ዛሬ ኦሮሚያን ብንወስድ እንግዲህ አብይ ኦሮሚያን በደንብ ይዣለሁ ብሎ የሚያወራውን ብናነሳ ኦሮሚያ ውስጥ ገበሬው ለሁሉም ነገር ግብር ይገብራል። ግብሩ የመጨረሻ ከባድ ነው ለሁሉም ነገር። ኮሪደር አይደለም እሱ ተው። ዛፍ የሆነች ከበሩ ላይ የበቀለች ዛፍ ካለ ለዛችው ዛፍ ግብር ይገብራል የኦሮሞ አርሶ አደር።
እና የሚሊሻ እንትኑ ደግሞ የፓርቲ የተለያየ ግብር ብሎ ሰው የመጨረሻ ድሃ ከድሃም አልፎ ያለውን እየሸጠ እየገበረ ነው። አሁን እኮ ድሮ ረሃብ የማያውቁ ሰዎች በረሃብ በጠኔ እየሞቱ ነው። ለምሳሌ አሁን እነ ወለጋ እኮ በታሪክ ረሃብ ገብቶ የሚያውቅ አካባቢ እኮ ነው። አሁን ረሃብተኛ ነው ህዝቡ እና አዲስ አበባ ጭምር ሁሉም ክልሎች የኢኮኖሚ ጉዳይ አብይን አንቆ ይዟል። ሰላም የለም። በኦሮሚያ ይሁን በአማራ ይሁን በሁሉም ክልል በትግራይ ዛሬ ላይ ረሃብ ነው። የትግራይ ደግሞ ለየት ይላል። ብሎኬድ ስር ነው ትግራይ። የኢኮኖሚ ብሎኬድ ጦርነት እኮ ነው የኢኮኖሚ ብሎኬድ እና ሁሉም ክልሎች ቤንሻንጉል ጉሙዝ፣ ሶማሌ፣ ደቡብ ሁሉም የህዝብ ሁኔታ ካየው የጦርነት አጀንዳ ያስፈልጋል ለአብይ። ህዝቡ የሚበላው ሲያጣ የጦርነት አጀንዳ እንዲበላ ታደርጋለህ። በጦርነት ሁልጊዜ እንድኖር በጦርነት አጀንዳ ሁልጊዜ እሱን እየሰበክ እንትን ታደርጋለህ። ስለዚህ ህዝቡ አሁን ቶሎ በጦርነት የሆነ ጦርነት አካሄደን ህዝቡን ማሸበር ካልቻልነው አብይ ጦርነትን እንደ እድል ነው የሚጠቀመው። ባይዘው ጦርነትን እንደ እድል ይቆጥራል። ግን ሁሉም ጦርነቶች እድል አይሆኑም፣ ይዞም ሊሄዱ ይችላሉ። ስለዚህ አሁን አንዱ የህዝብ ሁኔታም መዋቅሩ የመንግስት መዋቅር አሁን እኔ የብልጽግና መዋቅር ብዙ አገኛለሁ። ተስፋ እንደ ብልጽግና መዋቅር ተስፋ እንደቆረጠ ሰው የለም። ከህዝቡ የባሰ ምርር ያለ የብልጽግና መዋቅር ራሱ አባል ወድቋል የሚል ስሜት አለ። አዎ ተስፋ ቆርጧል። ምንድነው አንዱ ምን አለኝ? የጨፌ አባል ነው። አሁን ጨፌ ስብሰባ ገብተዋል። የቡድን መሪ ምክክር እያደረጉ ነው። ትናንትና ዛሬ በቡድን እየተወያዩ ነው። ነገ በቀጥታ ይተላለፋል እና ጨፌ ኦሮሚያ አንዱ ምንድን ነው ያለኝ? ተው እባክህ እንደው ሰይጣን አብይን የሚያባርር ሰይጣን ብመጣ እኔ እንደ ጨፌ አባልነቴ እደግፋለሁ ያንን ሰይጣን አለኝ። አንድ የጨፌ አባል ነው፣ ተመልከት። የብልጽግና አባል የጨፌ አባል ሰይጣን ተደራጅቶ መጥቶ አብይን ቢገላገልን እኔ እሱን ከሱ ጋር ይሰራለሁ ማለት ምንድን ነው የምትረዳው? ከዚህ አብይ የለም እና አብይ ደግሞ ይህንን ያውቃል። የአብይ መዋቅር እንደዚህ እንትን በጣም ምድር እንዳለ ስለሚያውቅ አሁንም የጦርነት መንፈስ ያስፈልጋል። ወታደሮችን መንቀሳቀስ ያስፈልጋል ብሎ አብይ ያምናል። ስለዚህ የህዝብ ሁኔታ የመንግስት መዋቅር ሁኔታ ከገመገምከው የጦርነት ፕሮፓጋንዳ የግድ ይላል ብሎ አብይ ወስኗል። አሁን ቀጥታ ወደ ጦርነት ደግሞ ከገባ ውጤቱ ሌላ ሊሆን ይችላል። ስለዚህ አሁን ከዚህ የምትረዳው ትንሽ አሁን ህዝቡ ምንድን ነው የሚጠብቀው መሰለ ስታሊን? የተቃዋሚ ድርጅቶች በሰላምም የሚታገሉ በትጥቅም ይሁን ከአብይ ጋር የሚጋፈጡ ቡድኖች እንትን ይሄ በአደባባይ ማወጅ ያለባቸው ነገር አለ። ተባብረን ሰውየውን ለመገላገል ተስማምተናል ብሎ
ካወጁለት ቀን ነው አብይ ወደ አቡዳቢ የሚሄደው። ለምን? ህዝቡ ተስፋ ይፈልጋል። ተስፋ የቆረጠ ህዝብ፣ ተስፋ የቆረጠ መዋቅር፣ ትንሽ ጭላንጭል በትግራይ የምንንቀሳቀስ፣ በኦሮሚያ የምንንቀሳቀስ፣ በአማራ የምንንቀሳቀስ፣ በቤንሻንጉል ጉሙዝ የምንንቀሳቀስ፣ በሶማሌ የምንንቀሳቀስ የአብይ ጋር ተቃዋሚ ፓርቲዎች አብይን የምንቃወም ድርጅቶች ሰዎች ከአሁን በኋላ ተስማምተን በቀጣዩ ሽግግር 1 2 3 4 እናደርጋለን ብሎ ሲያወጁ አብይ አለቀ። በቃ ያችን ነው የሚጠብቀው ህዝብ እንጂ። ስለዚህ አሁን አብይ ምንድነው ሙቶ ተማሙቶ ይሄ እንዳይሆን ያደርጋል፣ ይሄ እንዳይሰማ ያደርጋል፣ ይሄ እንዳይሆን በተለይ አገር ውስጥ ይሄ ነገር እንዳይመጣ ያደርጋል። አጠቃላይ ግን የቀጠናው ጉዳይ እና አብይ በዩኤኢ ቢሊየን እናገኛለን፣ ድሮኖችን እናገኛለን፣ የጦር ጄቶችን እናገኛለን፣ የስለላ መዋቅርን እናገኛለን፣ ኢሜጆችን ከሳተላይት የሚሰጡን ሰዎች ይኖራሉ። ስለዚህ በቀላሉ ትግራይ ውስጥ የሚንቀሳቀስ እንትንንም እንደመስሳለን፣ አማራ ክልል እንደመስሳለን፣ ኦሮሚያን እንደመስሳለን፣ ቤንሻንጉል ጉሙዝ እንትን እናደርጋለን ብሎ አብይ ያወራሉ። ሪያሊቲው ግን ተገላብጦች ነው የሚሆነው። ለምን መሰለ? አንደኛ ይኸውልህ ጦርነት የምታካሄድ ከሆነ ግን እኔ እንዲሁ በብልጽግና አካባቢ የሰማው ነገር ካለ ብዬ ወይም ለብልጽግና ሰዎች የሚነግራቸው አብይ ድሮን አለኝ ሚግ አለኝ ምናምን ሲል ተጋጣሚ እኩል እንደኔ ያለው ብሎ ይናገራል ወይስ እንደ ትግራይ ትዲኤፍ ብቻው ስለነበረ የፈለገው ቦታ ሄዶ አሽዙ ከፈለገ የሰው ቤት ከፈለገ አልመዳ ጨርቃጨርቅ በአውሮፕላን ሲያጋየው እንደነበረ ተመሳሳይ ነገር ይገጥመኛል ብሎ ያስባል? አሁን የሁለት ሀገር ጉዳይ እንደሚሆን እየገባበት ያለው ከትግራይ ብቻ ጋር ነው እየገባ ያለው። ያውቃል፣ አብይም ያውቃል ከትግራይ ጋር ነው እየገባ ያለው። ኖርማሊ ወደ ሰሜን እያደረገ ያለው አቅጣጫው መንግስት ግልበጣ አብይ ኤርትራ እውቅናዋ ስለማይቀበል ወረቀቱ የላትም እንዴት እንደተገነጠለች አናቅም ብሎ ነል እንደ ቮይድ ያደረገ አገዛዝ ነው እና እየገጠመ ያለው እንደሱ ከታጠቀ ኃይል ጋር እግረኛም ጦርነት ደግሞ በቴክኖሎጂ እንደማያልቅ ጦርነት አያልቅም። ፋብሪካ ታወድማለ፣ አገር ታወድማለ በድሮን ግን ጨራሹ ጦርነት የሚጨርሰው ወታደር ነው፣ እግረኛ ነው። ይሄን ማድረግ የሚችል ኃይል ማን እንዳለው በተግባር የዛሬ 3 ዓመት ትግራይ ጦርነት ጊዜ ምን አይነት ማን ገጥሞ ማን ከማን ጋር ምን እንደተፈጸመ ያውቃል። ነገሮች ተገላብጠው የ2013 ደግሞ ወደ 2018 ነገሮች ተገላብጠው አፕሳይድ ዳውን ባለበት ሰዓት ነው ቴክኖሎጂ ያለ የሚባለውና ቴክኖሎጂ ለቴክኖሎጂ ምናምን ባለበት እና የእግረኛ ታሪክ ሰሪነት ማልማን አዲስ አበባ አፍንጮ በር ይሄ እንጠጦ ሱሉልታ አካባቢ ኦላ እየተዋጋ ያለ አገዛዝ እንደዚህ አይነት ህልም ማለሙ በተለይ ደግሞ ካድሬው ጋር ምንድን ነው የሚነገራቸው? ከአቅም አንጻር ምን እንደሚነግራቸው ያልሰማነው ነገር አለ። ያው አንተ ያው ስለምታገኛቸው ምን ይላቸዋል? አብይ በብልጽግና ውስጥ ለፕሮፓጋንዳ በተለይ በመዋቅሩ በተመለከተ እነሱን ለመሸወድ የሚሞክረው ቅድም ያልኩት ገንዘብ አንቸገርም፣ የአየር ጦርነቱን እንቆጣጠራለን። ስለዚህ ኤርትራ ደግሞ ምንም እኮ የለም እኮ እነሱ በቃ እንደ ባዶ እንደ ምድረ በዳ አድርጎ ነው ለመዋቅሩ የሚነግሩት። ኤርትራ ምድረ በዳ ነው፣ ሽማግሌዎች የተሰበሰቡበት። እነኚህ ሽማግሌዎች ደግሞ በ3-4 ሚግ 23 እንትን የሚያልቅ ጉዳይ ነው እና ድሮን ደግሞ እስከ አፍንጫችን ነው የታጠቅነው ምናምን ብሎ ነው ለታችኛው ወሬ የሚያቃብሉት የሚያወሩት።
በተቃራኒ ደግሞ አሁን ወጣቱን በአፈሳ ደርግ ይሻላል። ባይዘወይ አፈሳን በተመለከተ ደርግ ይሻላል። አሁን ሚሊሻን በአፈሳ አሁን ከወጣቶች አልፎ ሚሊሻን በአፈሳ መውሰድ ተጀመረ። ሚሊሻ ታፍሶ ምንድነው እየተባለ ያለ? አንደኛ እናንተ ከኦሮሚያ አትወጡም፣ ከዚህ መከላከያ በተለይ ደግሞ ምዕራብ እዝ መከላከያ ይወጣል፣ ማዕከላዊ እዝ ኮማንዶ ሪፐብሊካን ጋርድ ይመጣሉ። ከሪፐብሊካን ጋርዱ ጋር ሆናችሁ ኦሮሚያን ትጠብቃላችሁ እንጂ ወደ ሰሜኑ አትሄዱም፣ ወደ ሰሜኑ ሄዳችሁ አትሞቱም ብሎ ነው ስልጠና የሚሰጡትና ጀነራል ድሪባ እና አሁን ሚሊሻ እንግዲህ በጉልበት ተይዞ ወደ ጦር እየተወሰደ ነው ኦሮሚያ ውስጥ። ምንድነው አሁን እያደረጉ ያሉት? አንደኛ ሚሊሻው እንደ ሂማን ዌቭ መጠቀም ነው። በቃ እንዲፈጩ በወፍጮ ዝም ብሎ እንትን እንደዛ ለማድረግ ይጠቀማሉ። ግን ደግሞ ለሚሊሻ እየተናገሩ ያሉት ኦሮሚያ ውስጥ ነው የምትቀሩት እናንተ እዚሁ ከኦኤልኤ ጋር ነው እንጂ እናንተ ግብግባችሁ ወደ መካናይዝድ ክፍለ ጦር ወደ ላይኛ ወደ ትግራይ አትሄዱም፣ ወደ ኤርትራ አትሄዱም ብሎ ለነሱ ይነግራሉ። ዞሮ ዞሮ ምንድን ነው እነ አብይ በዩኤኢ ነው ዋናው የሚታዘዙት። ስለዚህ ዩኤኢ ደግሞ ሪፖርት ማድረግ አለባቸው፣ የሆነ ሰርቶ ማሳየት አለባቸው። ያ ካልሆነ ሊቆረጥባቸው ይችላል። አንዴ ከዩኤኢ ከተቆረጡ አብይ በቃ የለም እና ከላይ ከውጭ ሀገር የዩኤኢ ግፊት አለ። በውስጥ ደግሞ ይሄ የህዝቡ ተስፋ መቁረጥ፣ ከዛ ደግሞ እንደ ቀለል አድርጎ ማስመሰል፣ ይሄ ሁሉ እየተጠቀሙ ነው። ሌላው ደግሞ የፕሮፓጋንዳ ጉዳይ ነው። አሁን አብይ በአብዛኛው የሚጠቀሙ ጦር 70% 80% ፕሮፓጋንዳ ነው የአብይ እና ፕሮፓጋንዳው እውነት ይመስላል። በቃ እውነት አስመስለው ህዝብን መሸወድ፣ ይሄ ዳይቨርት ማድረግ፣ ህዝቡ የኢኮኖሚ የሰላም ጉዳይ እንዳያነሳ አቴንሽኑ ወደ ጦርነት መውሰድ፣ ሌላ ደግሞ የማባላት በተለይ ደግሞ አሁን የማጋጨት ስራ። አሁን አብይ አንደኛ በሁሉም ብሔሮች ውስጥ ግጭት እንዲፈጠር ያደርጋል። አብይ ከተቻለ ትግራይ ውስጥ ዊዝን በትግራይ ውስጥ ማጋጨት፣ አማራ ውስጥ ግጭት መፍጠር፣ እርስ በርሳቸው እንዲጋጩ፣ ኦሮሞ ውስጥ ያ ማድረግ፣ ከዛ አልፎ ደግሞ አማራና ትግራይ በምንም ተአምር እንዳይገናኙ ማድረግ፣ አፋርና ትግራይ በምንም ተአምር እንዳይገናኙ ማድረግ። የተለያዩ ነገሮች ይደረጋሉ። ኦሮሞና ሶማሌ እንዲዋጉ ለማድረግ ተሞክሮ አልተሳካም እና ኦሮሞና አማራ ሁል እንዲጨፋጨፉ የማድረግ ለኦሮሞ ደግሞ ትግራይ ማለት ወያኔ ነው እንደዛ ብሎ ነው የሚነግሩት። የሰሜኑ ጭራቅ የሚባለው ደግሞ አሁን ኦሮሞ ጋር ሲመጡ ኦሮሞና ደቡብ አካባቢ ሲሄዱ የሰሜኑ ጭራቅ ብሎ ነው የሚጠሩት። የሰሜን ጭራቅ ማለት በኦሮምኛ ሁላ አለቻት ስም አይደል? የሆነች ቋንቋ አለች። ቡልጉ ካባ ቡልጉ ነው። ቡልጉ የሰሜኑ ጭራቅ ቡልጉ ካባ ብለው ስልጠና ይሰጣሉ። ይሄ ቡልጉ ካባ ኤርትራን ይጨምራል፣ ትግራይን ይጨምራል፣ አማራን ይጨምራል፣
እነኚህ ሶስቱ የሰሜኑ ጭራቅ ተብሎ ለኦሮሚያ ለደቡብ ስልጠና ይሰጣል። ትክክለኛው የኢትዮጵያ ቡልጉ ትክክለኛው የኢትዮጵያ ጭራቅ አብይ አህመድ መሆኑ ማንም ሰው ያውቃል። የሰሜኑ ወንድሞች የሰሜኑ ህዝብ ጭቁን ህዝብ ትግራይ ወይም አማራ ወንድም ናቸው። አብይ ጭራቅ ነው። አብይ ይሄዳል፣ ጭራቁ ይነቀላል፣ ህዝቡ ግን አብሮ ይቀጥላል። ይህንን መረዳት ቀላል ነው። የ7 ዓመት ጭራቅ ደም ጠጪ የሆነ ጭራቅ እኔ የሰሜኑ አላየውም። ሙሉ 7 ዓመት የኦሮሞን ደም የጠጣ ማን ነው? ሙሉ 7 ዓመት የኢትዮጵያን ደም የጠጣ ማን ነው? ህዝብን እያንገላታ ያለ ማን ነው? አብይ አህመድ ነው። ቁጥር 1 አሁን ትግራይ ላይ ፕሮክሲዎችን ፈጠረ። ቀጣዩ ምንድን ነው? እነኚህ ፕሮክሲዎች እኮ ጃንጃዊድ ናቸው። ሰውን ያሰቃያሉ። አማራ ውስጥ ትግራይ ውስጥ ጃንጃዊድ ሚሊሻውን ለማስገባት እየጣረ ነው። በነገራችን ላይ አብይ ለመጀመሪያ ጊዜ ወደ መከላከያ የገባው በምዕራብ ኦሮሚያ በምዕራብ እዝ ውስጥ ሆኖ ምዕራብ ኦሮሚያ በወለጋ አካባቢ ነው። እዛ ሲገባ እንደ ዝም ብሎ የጆሮ ጠብ ምናምን ተደርጎ የመከላከያ ኢንተለጀንስ ምናምን ተደርጎ ሰውን መግደል ወለጋ ውስጥ ነው የጀመረው አብይ። በዛን ጊዜ እንዴት ነው መዋቅሩ? የጸረ ሽምቅ ተዋጊ ግብረ ኃይል ተደርጎ በዛን ጊዜ ተቋቋመ። ያ እዛ ውስጥ ነው የጀመረው። ጸረ ሽምቅ ተዋጊ ነበር አብይ። መጀመሪያ ውጊያውን ያካሂዳል ሳይሆን መረጃ ያቃብላል፣ መግደልን ይለማመዳል። ወለጋ ውስጥ ነው። ይሄንን 8 ዓመት አካባቢ እዛ ነው የኖረ። ይህንን ባዚ ራሱ ነው የምነግረን። ስብሰባ ላይ ለምንድን ነው ሰዎች ወለጋን ይጣላል? የነለገሰ ወጊ ማለት ነው ጊዜ ለገሰ ወጊማ ቅርብ ጊዜ ነው የተገደለው። አብይ በዛን ጊዜ የኢንሳ ሰራተኛ ነበር። እነለገሰ ሲገደሉ ልክ የመጀመሪያ ከሽግግሩ ጀምሮ አብይ አህመድ የኦፒዲዮ አባልነት ገባ። የኦፒዲዮ ታችኛው እርከን አካባቢ ሲንቀሳቀስ ነበረበት ጊዜ እዛ ጆሮ ጠቢ ነበር። ታችኛው እንትን ስልጠና ብዙም የለውም እና እዛ አካባቢ የጸረ ሽምቅ ልክ እንደ ጃንጃዊድ ሚሊሻ እኮ መጀመሪያ እኮ የሱዳኑ መከላከያ ሰራዊት ዳርፉር አካባቢ በራሱ ዳርፉር አካባቢ ሽምቅ ተዋጊዎች ነበሩ እና እነኚህ ሽምቅ ተዋጊዎችን ስላልቻለ የሱዳኑ መከላከያ ሰራዊት ምንድን ነው ያደረጉት? ጃንጃዊድ ሚሊሻ የሚባልን ፈጠሩ። ጃንጃዊድ ሚሊሻ የአካባቢ ሚሊሻ ነው። ከአረቦች ነው የተዋቀሩት እና ነፃነት የሚንቀሳቀሱ ለሸማቂ ቡድን ደግሞ አረቦች አይደሉም። ስለዚህ የሱዳኑ መንግስት እና አልበሽር ጃንጃዊድን ያቋቋሙት እኮ ህዝብን እንዲያሸብሩ ጸረ ሽምቅ ተዋጊ ናችሁ ብሎ ነው። ጃንጃዊድ ዛሬ አርኤስኤፍ ተብሎ የሚጠራ ማለት ነው። ስሙን 2013 ነው የቀየረው። 2000 አካባቢ ነው ጃንጃዊድ የተቋቋመ። ልክ ኦፕሬሽን የጀመረው ደግሞ 2003 እንደ አውሮፓ ነው። 2013 ስሙን ቀየሩትና አርኤስኤፍ አሉት እና የጃንጃዊድ ከጅምሩ ደግሞ ኃላፊው ሀሜቲ ነው። የአሁኑ አርኤስኤፍ ኃላፊው ራሱ ነው። እና ሞዴሉ ምንድን ነው? ከዛው አካባቢ የተወጣጡ ሚሊሻዎችን ተጠቅመ ህዝብን ታሸብራለ። ጸረ ሽምቅ
ተዋጊ ግብረ ኃይል የሚባለው እኮ የመንግስት አሸባሪ ቡድን ማለት እኮ ነው። አብይ አሁን ህይወት ታሪኩ ከዛ ነው የሚጀምረው ለማለት ነው። እና አሁን ሁሉም ቦታ እንዲህ አይነት ፕሮክሲዎችን እየፈጠሩ ነው። አሁን እኔ የሚያሳዝነኝ ዛሬ ነገታቸው የአብይ ፕሮክሲ ሆነው ትግራይ ህዝብን ለመግደል ሲዘጋጁ ይቀፈኛል። ስታሊን ለምን መሰለ? እኔ አሁን የህዋት ፍቅር የለኝም፣ ገብቷል። የትግራይ ህዝብ ግን ያሳዝናል። የትግራይ ህዝብ እንደ ህዝብ መኖር አይችልም ብሎ ጌታቸው ለአብይ እጅ ሰጥቶ ራሱ ገብሮ ህዝቡንም ለማስገበር ፕሮክሲ የአብይ ፕሮክሲ ሆኖ ህዝብ ላይ ጦርነት መክፈት እኔ እንደዚህ አይነት ይቀፈኛል፣ በጣም ይቀፈኛል። እኔ አዝናለሁ። ጌታቸው አሁን በቃኝ የትግል በቃኝ ብሎ ጦርታ ቢወጣ እደግፋለሁ፣ አከብረዋለሁ። የትግራይ ህዝብ ለአብይ አንገብርም ብሎ ነፍሱን ሲገብር አብሮ ነበር፣ አብሮ ተሰቃይቶ አየን። ልብ የሚነካ ነገር ነው። የትግራይ ህዝብ እግዚአብሔር ረድቶት በራሱ ኃይልም ራሱን አዳነ እንጂ የተከፈተው እኮ ከሁሉም የተከበበ ጠፍቷል ተብሎ የተደመደመ በሁሉም የተካደ መጥፋት አለበት ተብሎ የታወጀበት ህዝብ ተርፎ አየን። በኋላ ዛሬ ጌታቸው አብይን የሚያውቅ ሰው ይመስለኛል። ጌታቸው የአብይ ፕሮክሲ ሆኖ ትግራይ ህዝብን ለማረድ አልቤንትን ሲያዘጋጅ እኔ ማየት ይሄንን መስማት ራሱ ይዘገንነኛል። እኔ አብይን የማያውቅ ሰው ቢሆን አብይን አያውቅም ነበር። ግን ደግሞ ጌታቸው አብይን አያውቅም ብዬ እኔ አልገምትም። ስለዚህ አሁን ዛሬ ትግራይ ህዝብ ላይ ብሎኬድ ሲፈጸም፣ የኢኮኖሚ ብሎኬድ ሲፈጸም የጌታቸው ወንድም እህት ወይ ትግራይ የሚኖሩ ሊኖሩ ይችላሉ። አጎቱ ቅድመ አያቱ ትግራይ የሚኖሩ ሊኖሩ ይችላሉ። አንተ ለዚህ ጥቅማ ጥቅም ብለ ለሆድ ብለ ህዝብ ምስኪን የትግራይ ህዝብ እንዲጨፈጨፍ መንገድ ታሳያለ። ከትግራይ ጀነራሎች ጋር ልታወራረድ ትችላለ ሌላ ጊዜ። እኔ አሁን የትግራይ ህዝብ አንድነቱን ጠብቆ ይህ አውሬ መንግስትን አውሬ አብይ የሚባል ጭራቅ ሰውዬን ከሌሎቹ ህዝብ ጋር አንድ ሆኖ ከሸኘ በኋላ ህዋትን በቃ ህዋት እስካሁን ድረስ ስለ አገለገልከን በጣም እናመሰግናለን፣ እናንተ ጀነራሎችም እስካሁን ድረስ አብራችሁ ስለቆያችሁን በክብር ልንሸኛችሁ እንፈልጋለን። አሁን ግን ነፃነን፣ ይኸው ምንም ከውጭ የሚወረን ሰው የለም፣ እኛ ላይ የተዘጋጀ ሰው የለም። ስለዚህ ጦረታ ብናወጣችሁስ ብሎ ትግራይ ህዝብ ሊጠይቅ ይችላል። ህዋትን ከፈለገ ድርጅቱንም ሊጠይቅ ይችላል። ነገር ግን በዚህ ሰዓት በአብይ ጊዜ እነጌታቸው እኔ ምለው ነገር የለኝም። ብቻ ግን የትግራይ ህዝብ ያውቃል ሁሉንም ነገር፣ ጠላቱንም ያውቃል፣ ወዳጁንም ያውቃል። አሁንም እኔ አብይ ዝም ብሎ በእንትን በህልመኛ ሆኖ የሚሄደው እንም አይታየኝም። አብይ ትግራይን ያስገብራል፣ አማራን ያስገብራል፣ ኦሮሚያን ያስገብራል። አየን እኮ ምንም እኮ የለውም። በውስጥም ስለምናቅ
በኦሮሚያ ውስጥም በደንብ ስለምናቅ ስርዓቱም ውስጡንም ስለምናቅ አብይ እንደው ተአምር ተፈጥሮ የአሰብ ባለቤት ሆኖ ካሳየን እንደው ተአምር ሚራክል አየን ብለን ነው የምንጽፈው። ከዛ ውጪ ግን በአጠቃላይ ምለው የአብይ ህልም በተአምር የሚሳካ አይመስለኝም። የኢትዮጵያውያን አንድ ሆነው የትም ቦታ ይኖሩ የትኛውን ማንነት ሊኖራቸው ይችላል። የተለያየ ሰው ልንሆን እንችላለን፣ ላንግባባም እንችላለን፣ የተለያዩ ነገሮች ላይ። ነገር ግን እንደ አብይ አይነት ጭራቅ አንድ ሆነን ቶሎ ካልሸኘነው አገራችንም ህዝባችንንም የምናጣ ይመስለኛል።